እያበዛሽ ነው። ከዚህ በኋላ ህይወት ክፍል ልትገባ አልፈቅድልሽም። ህይወትን ስትጎጃ ቆሜ አላይሽም። ዞር በይ ዞር በይ። አንቺ ማብደሽ እናቴ። ይኸውልህ ለእኔ እንደዚህ መሆን ተጠያቂው እናንተ ናችሁ። እሺ ልቀቀኝ። ለምን? አይዞሽ አትፍሪ። ያለምንም ስቃይ በአንድ መድኃኒት ብቻ ራስሽን ማጥፋት ትችያለሽ። ቆይ ይሄ ሁሉ ስቃይ እኔ ላይ ለምን? እሱን አንቺ መጠየቅ አትችይም፣ እኔም አልመልስልሽም። ይልቅ ውሃ ትፈልጊያለሽ? ላምጣልሽ? እየቀለድሽ ነው አይደለ? እየቀለድኩ አይደለም። አይዞሽ አትፍሪ። ያለምንም ስቃይ ነው። እሱን ቃል ገባልሻለሁ። እንዴ ሳሩ ትንሽ ብቻ እሺ። እኔ በቃ ታክሲ የጠራሁኝ ነው። በስተመጨረሻም ነፃ ወጥተሻል። ፈጣሪ ፈቅዶልናል። በእገታ ላይ ስትሰቃይ የቆየችው ህይወት በሩት አማካኝነት ከታገተችበት እንድትወጣ ሆናል። ሳሮን ያሰበችውን ማሳካት ስላልቻለች በጣም ተበሳጭታለች። መድኃኒት ገዝታ በማምጣት ይህንን እያየውሽ ውሰጂ፣ ሲጥ ብለሽ ሙች እያለች ትዕዛዝ እያስተላለፈች ነበር። ነገር ግን ሳሚ ደርሶ ህይወቷን ታድጎታል። ሩት ከስንት ጊዜ በኋላ የህይወትን ልጅ አግኝታታለች። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበል እያልኩኝ ዛሬም የህይወት መንገድ ክፍል 42ን የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አመሰግናለሁ። እገታ ያመለጠችው ህይወት እያነከሰች ከሚኮ ጋር ትገጣጠማለች። ሚኮ ወደ ውጭ ሀገር ሊሄድ ከነሳሮን ጋር መሰንበት እንደሚፈልግ ከዚህ በፊት ደውሎላቸው ነበረ። ታዲያ ዛሬ በቀጠሯቸው መሰረት እሱ ወደ ነሳሮን ቤት በሚመጣበት ሰዓት ሁለታቸውም ተገጣጥሟል። ምን ሆነሽ ነው እናቱ አላት። እንደታመመችም ትነግረዋለች። ምን ራስሽ ብቻ እግርሽም እኮ ቆሳስሏል ይላታል። የት ነው የምትሄጂው? ሩቅ ነው። አይ እዚህ ነው ብላ የነሳሮን ቤት አመላከተችው። እኔም ከዛ ሳይሆን አይቀርም የሚሄደው አላት። ትንሽ እንደሸኛትም ተመለስ፣ ከዚህ በኋላ መሄድ እችላለሁ አለችው። አብረን እንሄድ አላት። ሳሮን የምትባል ሴት ታውቂያለሽ በማለት ጠየቃት። ህይወትም እንደምታውቃት መለሰችለት። ዳዊት እስከ መቼ ነው የምታገሰው? በጣም እየተጨናነኩኝ ነው። ይኸው እስካሁን ጠበቅናት፣ ግን ወፍ የለም እያለ ነው። ዳዊት መታገስ አለብህ፣ ካልሆነ ደግሞ ሳሮን ስትመጣ እንጠይቃታለን እያለችው ነበረ። ወዲያውኑ ህይወትና ሚኪም ተያይዘው ወደ ቤት ገቡ። ዳዊትም በድንጋጤ የጎዱሽ ነገር አለ እንዴ በማለት እየጠየቃት ነበረ። በህይወት እስካለው ድረስ ደህና ነኝ አለችው። ህይወትም ምን ደህና ናት፣ በጣም ተጎድተል እንዴ እያለ እግሯን እያሽላት ነበረ። በኋላም ገብቼ ማረፍ ፈልጋለሁ በማለት ወደ ክፍሏ ትገባለች። ሩት ቀድሞውኑ ከሚኮ ጋር ትተዋወቃለች። ታዲያ በአግራሞት ነበረ ስትመለከተው የነበረው። ለሚኮም አስተዋወቃት። እህቴ ናት፣ የድሮ የቃቃ ሚስትህ የነበረችው ሩት ትባላለች በማለት አስተዋወቀው። ሩትም እናንተ ተጨዋወቱ፣ እኔ ወደ ውስጥ መግፋት አለብኝ ብላ ትታቸው ትሄዳለች። ታዲያ ዳዊትም እንዴት አገኛት? እንደ ጠበቃት ነው ወይስ ትቀይራለች አለው። እሱ ግን በሀሳብ ጭልጥ ብሎ ነበረ። ምን እያሰብክ ነው አለው። ቺያንተ እህት ናት እንዴ? ምን ማለት እንዳለብኝ አላውቅም አለው። ዳዊትም የኔ ያህል ከባድ ከሆነ ተወው በቃ፣ ሀገር እስከምትሄድ ድረስ ብዙ ጊዜ ነው እንዲህ ያልህ አለው። አይታወቅም፣ አንዳንዴ ቶሎ ሊመጣ ይችላል፣ አንዳንዴም በዛው ሊቀር ይችላል አለ። እግዚአብሔር ካለ ሁሉም ይሳካል አለው ዳዊትም። ሳሮን ግን የትዳ ነው? ካየኋት ብዙ ጊዜ ነው። ደግሞ ከኛ ሰፈር ሀብታም እንደሆነች ነው የሚወራው። ቤተሰቦቻችሁ ራሱ ሀብታም ልጅ አላት እየተባለች እንዴት ተከብረው እንደሚኖሩ በማለት ይነግረዋል። ዳዊትም አሁንም አልባልታና ተረብ አልተዋችሁም ማለት ነው። ሚኮም ህይወት በጣም ስለተጎዳች መድኃኒት ያስፈልጋታል ይለዋል። ዳዊትም ወዲያውኑ ለሩት በመደወል መድኃኒት እንድታመጣላት እያዘዛት ነበረ። ሚኮም ካልሆነ እኔ ላምጣላት እንዴ በማለት ዳዊትን እየጠየቀው ነበር። ዳዊትም ችግር የለውም እሷ እየመጣች ነው አለው። ያስቀመጠችው ዶክመንት ቁጥር ጎድሎባታል፣ እያገላበጠች ነው፣ አላገኘችውም። ሩት ምን አለ ብታርፊ፣ አሁን በእንጀራዬ ነው የመጣሽው፣ ይህንንስ አልታገስሽም፣ እኔ ያሰብኩትን ሳላሳካ ወደ ኋላ አልልም እያለች ስታገላብጥ የቆየችውን ዶክመንት መሬት ላይ ትበትነዋለች። በጣም ተናዳም እየጮኸች ስለነበረ ወደውኑ ሳሚ ይመጣና ምን ሆነሽ ነው የተናደድሽው? የጠፋ ነገር አለ ወይ በማለት ይጠይቃታል። አዎ በጣም ተናድጃለሁ አለችው። ሳሚም ቀስ በይ እንጂ እንደዚህ ስትናደጅ እኮ በጣም ነው የምታስፈሪው አላት። ብትፈራኝ ይሻልሃል። ምን ነው ህይወት አናዳሽ ነው? የእሷን ስም አትጥራብኝ አለች።
ሳሚም ስለ ህይወት አንዳንድ ነገር ልጠይቅሽ እፈልጋለሁ። ስለ እሷ መስማትም ማወቅም አልፈልግም። አትጠይቀኝ ነው ምልህ፣ ትዕግስቴን አትፈታተኔ በማለት ጮኸችበት። ሳሚም እርግጠኛ ነሽ ህይወትን ለምን አገትሻት አላት። ስለምታስጠላኝ ማለት በእኔ ምክንያት ነው እሷን ያገትሻት አለ ሳሚም። ካንተ ጋራ ምንም ያገናኛት ነገር አለ አለችው። ሳሮንም ባንተና በህይወት ምንም ያገናኛችሁ ጉዳይ አለ ተናገር በማለት እያፈጠጠችበት ነበር። ሳሚም እኔ ነኝ የተሳሳትኩት፣ ምንም ሌላ የሚያገናኘን አንዳች ነገር የለም፣ እኔን ስለምታበሳጨኝ በሱ ስለመሰለኝ ነው አላት ሳሚም። ሳሮን እንደዛ ነው እንዴ? እንዲሁ ሳያት ነቂያት ነው የሚለኝ። ሳሚም ሳሮን ጤነኛ አትመስይኝም፣ ለማንም ሳልናገር ሐኪም ቤት ልውሰድሽ አላት። ሳሮንም አብደሻል እያልከኝ ባልሆነ እንደ ባል ከጎን ልትቆምና ልታበረታታይ ሲገባ ከጠላቶች ጋር እያበርክ በጣም እያበሳጨኝ እያናደድከኝ ያለኸው አውቃለሁ። አሁን ለኔ ያለ ፍቅር አብቅቷል አለችው። ሳሚም እንደዛም አትበይ፣ በእርግጥ በድዬሻለሁ አውቃለሁ። ላንቺ ያለኝ ስሜት ግን ምንም አልቀነሰም። ደግሞ የተሳሳተ መስመር ስትገቢ ዝም ብዬ ላይሽ አልችልም። እባክሽን ወደ ራስሽ ተመለሽ። ህይወት ላይ የምታደርጊው ጭካኔ ጥሩ አይደለም አላት። ሳሮንም አንተ የምታስበው ለህይወት፣ ዳዊት ለህይወት፣ ሩት ለህይወት፣ ለኔ ማን ይሆን የሚያስብልኝ እያለች እየተናደደች ነበር። የኔ ጉዳይ ነው፣ አይመለከታችሁም። እናንተ እንደለመዳችሁ ህይወት ፊት ቆሙ አለች በንዴት። ሳሚም በቃውን ተናደሻል፣ ለማንኛውም ቤት ስትመጭ እናወራለን ብሏት ትቷት ሄደ። ሳሚ ከተለያት በኋላ እኔ ህይወታችን ለማስተካከል ደፋ ቀና አላለሁ፣ አንተ ግን ከሃዲ ነህ፣ ለማንኛውም ሁላችሁንም ዋጋችሁን እሰጣችኋለሁ እያለች እየዛተችና ጠረጴዛውን እየደበደበች ነበር። ህይወት ከተኛችበት ተነስታ ወደ ሳሎን ትመጣለች። ሚኮ ተነስቶ እንድትቀመጥ ያደርጋታል። ታዲያ ዳዊት የሚኪን ሁኔታ የተመለከተው በቅናት ነበረ። እሷንም ውበቷን እያደናነቀላትና ብትስቂም ባትስቂም ታምሪያለሽ እያለ የነገራት ሳለ ይውልሽ ሚኮ ሴት ላይ ያለው አቋም አይደለም፣ ተጠንቀቂ በማለት እያስጠነቅቃት ነበረ። እንግዲህ እህትነቱን ያላወቀው ዳዊት አሁን የቅናት ስሜት ተሰምቶታል። ወደ ኋላ ተመልሰው በትውስት ዓለም ውስጥ እያወሩ ነው። የቃቃ ሚስት ነበረችህ፣ በጣም እስከ ምሽት ድረስ እንደሚጫወቱም እየተነጋገሩ ነው። ህይወትም የቃቃ ባል ነበረኝ፣ አሁን ግን ማስታወስ አልቻልኩም እያለ ነው። ዳዊትም እስከ ጠፋችበት ድረስ በጣም ነበር የሚጫወቱት፣ በጣም ነበር የሚወዳት እውነት እስከሚመስል ድረስ እየተባባሉ በትዝታ ወደ ኋላ ሆነው እያወሩ ነው። እንግዲህ እነዚህ ቃቃ ባልና የቃቃ ሚስት ማለት ሚኮና ህይወት መሆናቸው ነው። ነገር ግን ዳዊት ሲያወራ የነበረው ከሩት ጋራ እንዳሳለፉ ነበር። ይህም የሆነው ሆኖ በጣም ጎድተውሻል አላት። እግሯን እንደ ጎዷት ሌላው ደህና እንደሆነች ተነግራቸዋለች። ይህ ማፊያ ኬዝ በቲቪ የምናየው እዚህ ላይ የሆነ ነው እንዴ? እረ ከቲቪም በላይ ነው። የኛ ኑሮ ቢቀረጽ ለሰሚም ግራ ነው አለች። ለምን በህግ እልባት እንዲሰጠው አታደርጉም? የህግ ጉዳይ መፍትሄ እንዳላመጣላቸው ዳዊት እየነገረው ነበር። ሚኪም በዚህ ጉዳይ ሊረዳቸው የሚችል ቤተሰብ እንዳለው ይነግራቸዋል። ላጎቱም ቆይ እስኪ ልደውልለት በማለት ስልኩን አውጥቶ ሊደውል ሲሞክር ቆይ እስኪ ተረጋጋ፣ ለነገሩ እኔ ራሴ መላ ፈልግበታለሁ አለው ዳዊት። ሚኪ የዳዊትና የህይወት እህትነትን በደንብ ጠንቅቆ ያውቃል። ታዲያ የዚህ ቤተሰብ አባላት ነሽ በማለት ጥያቄውን ያስከትላል። እረ ሚኪ አረጋጋው አለ ዳዊት። ምን ችግር አለው አታካብድ አለ ሚኪም። ህይወትም የዚህ ቤት ሰራተኛ እንጂ ቤተሰባቸው አይደለውም፣ አሁንም ስራ ላይ በማለት ከተቀመጠችበት ተነስታ ትገባለች። ሚኪ ህይወትን አፍቅሯታል። በውበቷና በፈገግታዋ በጣም ነው የተማረከው። ታዲያ እያደናነቀ ባለበት ሰዓት ስለመጣበት ጉዳይ አተኩር፣ ህይወትን እንዳታስብ እያለው ነበር። ሩት ሳሚን ልካው ነበረ ዶክመንቱን እንዲያመጣላትና ለፖሊስ ማሳወቅ እንደምትፈልግ ነግረው ነበር። ሳሚ ግን ሲያስጨንቀው የነበረው ስለ እኔና ስለ ህይወት ግንኙነት ታውቃለች ወይ ሳሮን የሚለው ነገር ስለነበረ ሳሮንም በህይወትና በሳሚ መካከል ምንም አይነት አዲስ ነገር እንደማታውቅ በማስመሰል ስላወራችው ይሄ ነገር ለሱ እፎይታን ጭሮለታል። ታዲያ ስለ ራሴ ስለሚያስጨንቀኝ ጉዳይ ነው እንጂ ጠየቅኩት፣ ስለ አንቺ ዶክሜንት አይመለከተኝም፣ እኔ ጭንቀት አይመቸኝም በማለት ይመልስላታል። የሄድክበትን ጉዳይ እንዴት ትረሳለህ? ከፈለክም ኮፒው ስላለኝ በሱ አሳስራታለሁኝ። እሷ እስካልታሰረች ድረስ ህይወት ችግር ውስጥ ናት አለችው። ሚስቴን ስታሳስሪ አልፈቅድልሽም፣ በዚህ ጉዳይ ዝም ልልሻል።
እሷ ታሰረች ማለት አንቺ የምትወስጂው ገንዘብ አይኖርሽም። ይህንን እንደቀላል ማየት የለብሽም። እኔም አስቀድመው ጥቅሜን ነው፣ አንቺም ጥቅምሽን አስቀድመሽ ኑሪ። በአሁኑ የፈለገሽን አድርጊ እንጂ እኔ ከሚስቴ ጎን ነው የምቆመው። ተልባ ራሱ እንዳንተ አይሸራተትም። ለማንኛውም ግን እኔ ያሰብኩትን ለማሳካት ወደ ኋላ ልልም አለችው። ሳሚም ሞክሪያትና ወዮልሽ እያለ እያስጠነቀቃት ሳለ ሳሮን ተከስታለች። ሳሮንም ከእገታ መልጣ ስለመጣችባት ህይወት በጣም ተናዳለች። የታለች እያለች እየጠየቀች ነው። ሩት ተኝታለች፣ ለምን ፈለግሻት አለች በመኮሳተር። ሩት ጣልቃ ትግቢ ነው ምልሽ እያለች አይኗን እያጉረጠረጠች ወደ ህይወት ክፍል ትገባለች። ሩትም ተከተለቻት። አሁን ህይወት ላይ ምንም ነገር እንድታደርጊ አልፈቅድልሽም፣ ዝም ብዬም ማየት አልፈልግም አለችና ፊቷ ላይ ቆመችባት። በህይወት ጥላቻ የታወረችው ሳሮንም ሩትን መታቻት። ሳሚ አብደሻል እኮ ሳሮን፣ ለእኔ እንደዚህ መሆን እናንተ ናችሁ ተጠያቂ እያለች እየጮኸች ወደ ውስጥ ገባች። ሩት በጥፊ የተመታ ፊቷን በእጇ እየጠራረገች ሳለ ሚኪ መጣና ምን ሆነሽ ነው አንቺ ጠፋሽኝ? አሁን የምመልስበት ሰዓት ላይ አይደለውም። በእርግጥ እንደበደልኩ አውቃለሁ፣ ግን ምን ማድረግ አልችልም አለችው። ደግሞ እንደ ጥፋቴ ከሆነ ይኸው ጥፊ ይገባኛል አለችና ፊቱ ላይ ቆመችበት። አሁኑ የሳሮን ጥፊ ይበቃሻል፣ በጊዜው ግን በጣም አናደሽ ነበር አለ ሚኪ። ሳሮን መድኃኒት ይዛ ወደ ህይወት ክፍል ገብታለች። ከተኛችበትም ቀሰቀሰቻት። የኛ ንግስት ተኝተሻል አይደል አለቻት። እግሯን እንዳመማት ነገረቻት። እኔ ምን አገባኝ፣ አይመለከተኝም። አሁን ይህንን መድኃኒት ውሰጅና ያለምንም ስቃይ ራስሽን ሲጥ አድርገሽ ግደይ አለቻት። ህይወትም ለምንድን ነው ግን የሁሉ ስቃይ በእኔ ላይ? ዝም ብለሽ ውሰጅ አለችና መድኃኒቱን እንድትወስድ እየገፋፋቻት ሳለ ሳሚ በሩን ገልብጦት ይገባል። ምንድነው የምታደርገው በማለት አመናጭቆ ያስወጣታል። ህይወትንም ከሞት ይታደጋታል። ህይወትም ይቺ ሴትዮ ልትገለኝ ነው እንዲህ እያለች በድንጋጤ ደርቃለች። ሩት ስልክ እያወራች ወደ ውጭ ወጥታለች። ታዲያ ሚኪ ተከትሎ ሩት ግን እዚህ ቤት ምንድነው የምትሰሪው? ሰብኩት ብቻ እንዳይሆን እረ ሩት ምንድነው የምትሰሪው እያለ ብቻውን እየጠየቀ ነው። ሩት ከስንት ፍለጋ በኋላ ሳሮን ያገተችባትን የህይወትን ልጅ አግኝታታለች። ታዲያ ይዛ ስትመጣም የኔ ወርቅ ለትንሽ ጊዜ ብቻ ታገሽኝ፣ አሁን ከእናትሽ ጋራ አገናኝሽና እናትሽ ደስታዋ ሙሉ ይሆናል፣ ብቻ ለጸባይሽ ወተት እገዛልሻለሁ እያለች እናትና ልጅን ለማገናኘት ታክሲ እየጠበቀች ሳለ የዛሬው የህይወት መንገድ በዚህ ተጠናቋል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ የነበረኝ ይህን ይመስላል። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ።